የኢትዮጵያ የፖለቲካ መድረክ በታሪኩ ካስተናገዳቸው እጅግ አነጋጋሪና አወዛጋቢ ገጸ ባህሪያት መካከል አንዱ የሆኑት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ አስረስ ልጅ ሰምሃል መለስ ለረጅም ጊዜ ተላብሳ የቆየችውን ጥልቅ ዝምታ በመስበር የትግራይን ወቅታዊ የፖለቲካ ምስቅልቅልና የህልውና አደጋ አስመልክቶ የሰጠችው ቃለ መጠይቅ በአገሪቱ የፖለቲካ ተንታኞችና በህዝብ ዘንድ ከፍተኛ መነጋገሪያ ሆኗል። ሰምሃል የትግራይን ውስብስብ ችግሮችና የወደፊት የፖለቲካ አቅጣጫዎች በተመለከተ ያነሳቻቸው ሀሳቦች የብዙዎችን ትኩረት የሳቡና አንዳንዴም ከፍተኛ ክርክር የሚያስነሱ ሆነው ተገኝቷል። ትጋት ሚዲያ ላይ ባቀረበችው ሰፊ ቃለ መጠይቅ ሰምሃል መለስ የትግራይን ህዝብ የህልውና ጥያቄ ከማንሳት ባሻገር አሁን ያለው የክልሉ አመራር የሚከተለው መንገድና የፌዴራል መንግስቱን አካሄድ በግልጽ በመተቸት የብዙዎችን ቀልብ የሳበ የፖለቲካ አቋሟን ይፋ አድርጋለች። የሷ መታየት እንደ ትልቅ የፖለቲካ ክስተት የተወሰደ ሲሆን በተለይም አባቷ መለስ ዜናዊና እናቷ አዜብ መስፍን በጫካ ውስጥ የትግል ዘመናቸውን እያሳለፉ በነበረበት ጊዜ የተወለደች ልጅ በመሆኗ በትግሉ ታሪክ ውስጥ ያላት ተምሳሌታዊ ቦታ የምታነሳቸውን ሀሳቦች ይበልጥ ክብደት እንዲኖራቸው አድርጓቸዋል። በጫካ ውስጥ በጦርነትና በውጊያ መካከል ያደገችው ሰምሃል አባቷ መለስ ዜናዊ ወደ ስልጣን ከመጡ በኋላ በአዲስ አበባ ምቹ ሁኔታ ውስጥ ብታድግም የትግራይ ህዝብን ጥያቄና ስቃይ በቅርበት እንደምትረዳው በንግግሯ ታሳያለች። እሷ የምታቀርባቸው ሀሳቦች በሞራዊ ቁመና የታጀቡ ሰፊ ታሪካዊ ዳራን የያዙና አሁናዊ የፖለቲካ ክስተቶችን በስፋት የሚተነትኑ በመሆናቸው አድማጮቿን የትግራይን ሁኔታ በአዲስ መነጽር እንዲመለከቱ እየጋበዘች ትገኛለች። የትግራይ ህዝብ በተለይም የኢትዮጵያ ማዕከላዊ መሪዎች በታሪክ ሂደት ውስጥ የነበራቸው አቋም ህዝቡን እንደ ተገዳዳሪ ወይም እንደ ስጋት የመመልከት ዝንባሬ የፈጠረበት የዘመናት የመገለል ስነ ልቦና እንዳለበት ሰምሃል በግልጽ ነቅሳለች። ይህ ስነ ልቦናዊ ጠባሳ የትግራይ ህዝብ በአገሪቱ ማዕከላዊ የፖለቲካ መዋቅር ውስጥ ያለው ቦታ ምን ያህል ጥያቄ ውስጥ እንደነበረ የሚያሳይ ነው። ሰምሃል ይህን ታሪካዊ መነሻ በመውሰድ ዛሬ ትግራይ ውስጥ ያለው የህልውና አደጋ ከትናንቱ የዘለቀና አሁን በዘመናዊ ጦርነት መሳሪያዎች የተደገፈ ጥቃት መሆኑን ገልጻለች። ህዝቡ በአሁኑ ጊዜ ያለው የሞትና የህይወት አጣብቂኝ ማንኛውም የፖለቲካ ስትራቴጂ ከህልውና አደጋ በታች እንዲቀመጥ የሚያስገድድ ነው ስትልም ገልጻለች። የፌዴራል መንግስቱ በስም ብቻ የኢትዮጵያ አካል የሆነች በመሬት ላይ ግን ምንም አይነት ህጋዊ ቅቡልነት የሌላትን ትግራይ ለመፍጠር የሚያደርገው ጥረት ህዝቡን ከማዕከላዊ የፖለቲካ ማህበረሰብ የበለጠ እንዲገለልና ከኢትዮጵያ የመነጠል ስሜት እንዲያድርበት እያደረገ እንደሆነ ሞግታለች። ሰምሃል መለስ በትግራይ ሚዲያዎች ላይ በምትቀርብበት ጊዜ በምታሳየው የቃላት ጥንቃቄና በተረጋጋ የአቀራረብ ስልት ብዙዎችን የምታስደንቅ ምሁር ሆናለች። በትግራይኛና በእንግሊዝኛ የምታቀርባቸው ቃለ መጠይቆች የትግራይን ጉዳይ ከዓለም አቀፍ የፖለቲካ እይታ ጋር ለማገናኘት ትልቅ ሚና ይጫወታሉ። ከፕሮፌሰር አንድሪያስ እሸቴ ጋር የነበራት የቅርብ ምሁራዊ ግንኙነት ትንታኔዎቿ የበለጠ ጥልቀት እንዲኖራቸውና የፖለቲካን ውስብስብነት በዘዴ እንዲፈቱ አስችሏታል። ሰሙዬ የፖለቲካ አቋሟ እንደ ብረት ጠንካራ መሆኑን በንግግሮቿ ታሳያለች። ሰምሃል ህወሓት አሁን እየተከተለ ያለው መንገድ የትግራይን ህዝብ ጥቅም ከማስጠበቅ ይልቅ በስልጣን ላይ ለመቆየት የሚደረግ ለአስጨራሽ ጥረት እንደሆነ በግልጽ በመተቸት የድርጅቱን አመራሮች ከወቀሳ ነጻ አታደርጋቸውም። ለህዝቡ ዋናው ጥያቄ ጦርነቱን እንዴት ማስቆምና የህይወት ዋስትናን እንዴት ማረጋገጥ ይቻላል የሚለው ነው። ነገር ግን የፖለቲካ ፓርቲው ይህንን መሰረታዊ ጥያቄ ወደ ጎን በመተው የፖለቲካ ቅንጦት በሚመስሉ አጀንዳዎች መጠመዱ እጅግ አሳዛኝ እንደሆነ ትገልጻለች። በሌላ በኩል የትግራይ ህዝብ በአሁኑ ወቅት የሚገኝበት አሳዛኝ ሁኔታ ሰምሃል ከምታነሳቸው የፖለቲካ ሀሳቦች ባሻገር በመሬት ላይ እጅግ አሳሳቢ የሆኑ ሀቆች አሉት። በአዲስ አበባ ውስጥ ሰሚት በሚባለው ሰፈር እየተከናወኑ ያሉና የሚነገሩ መረጃዎች የትግራይ ተወላጆች በአዲስ አበባ ያላቸውን ፈታኝ የኑሮ ሁኔታ በግልጽ ያሳያሉ። በከተማዋ ሰሚት አካባቢ የሚኖሩ የትግራይ ተወላጆች በአስፈሪ ሁኔታ ውስጥ እንደሚኖሩና በወሲብ ንግድ ስራዎች ውስጥ በብዛት መሰማራታቸው በህዝቡ ዘንድ ከፍተኛ ስጋት መፍጠሩ የትግራይ ህዝብ በአዲስ አበባ ያለው ህልውና ምን ያህል አደጋ ላይ እንደወደቀ የሚያሳይ ነው። እነዚህ ወላጆችና ወጣቶች በኑሮ ውድነትና በፖለቲካዊ ግፊት ምክንያት ወደዚህ የጥፋት መንገድ እንዲገቡ የተደረገበት ሂደት የትግራይ ህዝብ በኢትዮጵያ ውስጥ ያለውን አሳዛኝ የህልውና ቀውስ ይበልጥ ያጎላል። ይህ የኤችአይቪ ኤድስ ስጋትና ሰሚት ወደ አስፈሪነት መቀየሯ የትግራይ ተወላጆች በአዲስ አበባ በሰላም የመኖር ተስፋቸው ምን ያህል መመናመኑንና የከተማው ነዋሪዎችም ሁኔታውን እንዳስደንጋጭ ክስተት መመልከታቸውን ያሳያል። በዚህ ሁሉ ምስቅልቅል ውስጥ የሰላም ድምጾችን በአንጻሩ እያየሉ ነው። አዶናይ ብርሃነ የተባለ የትግራይ ተወላጅ ዝነኛ ቲክቶከር ጦርነት ይበቃል በማለት በትግራይ ወጣቶች ላይ እየደረሰ ያለውን ስቃይ በቁጭት በመግለጽ የሰላም ጥሪውን አስተላልፏል። አዶናይ እንደተናገረው ትግራይ ማለት መሬት ወይም የፖለቲካ ስልጣን ብቻ አይደለችም። ትግራይ ማለት ፍቅር፣ መከባበር፣ አንድነትና ኢትዮጵያዊነት ናት። እነዚህን ወጣቶች ለሞት ሳይሆን ለህይወት፣ ለጦርነት ሳይሆን ለትምህርትና ለልማት ማዘጋጀት እንደሚገባ አበክሮ ተናግሯል።
የጦርነትን አውዳሚነት በተግባር ያየ ወንድሞቹን ያጣና የወደፊቱን ተስፋው ባይኑ ያየ እንደሆነ የሚገልጸው አዶኒ አሁን ያለው የትግራይ ወጣቶች ሁኔታ የሀገሪቱን ወደፊት የመሄድ ጉዞ በእጅጉ የሚጎዳ መሆኑን በማስታወስ ሁላችንም በአንድነት ለሰላም እንቁም ሲል ጥሪውን አቅርቧል። የህወሓት አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር በአንጻሩ በክልሉ እየተከናወኑ ያሉ የአፈሳ ተግባራትን ሽብር ለመፍጠር የተሰራጩ መረጃዎች ናቸው ሲሉ አጣጥለዋል። ድርድሩ በሶስተኛ ወገን ሀገር እንዲካሄድ ፍላጎታቸውን በመግለጽ የኢትዮጵያ መንግስት የፕሪቶሪያ ስምምነት መጣሱን በመክሰስ አሜሪካ በህወሓት አመራሮች ላይ የጣለችውን የቪዛ እገዳ ትክክል አይደለም በማለት ይከራከራሉ። ይህ ሁሉ የክርክርና የፖለቲካ መግለጫዎች የትግራይን ጉዳይ ይበልጥ ውስብስብ እያደረጉት ነው። የፕሪቶሪያው ስምምነት ለሁለቱም ወገኖች የተሰጠ የሰላም እድል ቢሆንም በአፈጻጸም ሂደት ውስጥ ያሉት ክፍተቶችና የሰላም ጉድለቶች የትግራይ ህዝብን በድጋሚ የጦርነት ሰለባ እያደረጉት ነው። ሰማሃል መለስም ይህንን ስምምነት በትችት መነጽር የምትመለከተው የህዝቡን ህልውና ማረጋገጥ ላይ ምን ያህል ውጤታማ ነው የሚለው መሰረት በማድረግ ነው። የፖለቲካ ድርድሮች በራሳቸው ግብ ሳይሆኑ በህዝቡ የህይወት ዋስትና መለካት እንዳለባቸው ትሞግታለች። የኢትዮጵያ ማዕከላዊ መንግስትና የትግራይ ክልል አስተዳደር መካከል ያለው የፖለቲካ አቋም የትግራይን ህዝብ ለዘመናት በዘለቀው የመገለል ስነልቦና ውስጥ እንዲቆይ ያደረገው ነው። የዳር ሀገር ፖለቲካ ተብሎ የሚታሰበው ይህ የትግራይ ሁኔታ በታሪክም ሆነ በዘመናዊ የፖለቲካ መድረክ ላይ በራሱ መንገድ የትግራይ መብት ለመጠበቅ የሚደረግ ሙከራ ነው። ሆኖም ይህ የህልውና ትግል በህዝቡ ላይ ከፍተኛ ጫና እያደረሰና ወደ መነጠል ስነልቦና እየገፋው መሆኑ አሳሳቢ ሆኗል። ትግራይ ውስጥ ያለው ሁኔታ ከፖለቲካ ስልጣን በላይ የህይወት ጥያቄ ሆኗል። በየቀኑ የዜና ማሰራጫዎች የሚያሰሙት የጦርነት መግለጫዎች፣ የሟቾች ብዛትና የለቅሶ ድምጾች የትግራይን ተስፋ እያዳከሙት ነው። የሰማሃል መለስ ንግግሮች ይህን ምስል በግልጽ የሚያሳዩና የትግራይን ወቅታዊ ሁኔታ ከፖለቲካ መድረክ በላይ እንዲቀመጥ የሚያደርጉ ናቸው። በትግራይ ውስጥ እየሆነ ያለው ነገር የኢትዮጵያ የህልውና ፈተና ነው። ትግራይ የኢትዮጵያ አንድ አካል እንደመሆኗ በዚያ እየደረሰ ያለው ስቃይ የሀገሪቱን አጠቃላይ ሰላምና መረጋጋት ይፈታተናል። ሰማሃል መለስ ለትግራይ ህዝብ ስትል የምታነሳቸው ሀሳቦች ለሀገሪቱ ሰላም አስፈላጊ ናቸው። የፖለቲካ ልዩነቶች፣ የፓርቲ አቋሞችና የርዕዮተ ዓለም ቅንጦቶች የሰው ልጅ ህይወት ለመታደግ ከሚደረገው ጥረት በታች መውረድ አለባቸው። ይህ ሰፊ ትንታኔ የትግራይን ጉዳይ ከታሪካዊ ፖለቲካና ማህበራዊ አመለካከቶች አንጻር ለመመልከት የሞከረ ሲሆን የሰማሃል መለስ በዚህ አንጻር ጎልታ መውጣቷ ደግሞ ለብዙዎቹ አነጋጋሪ ሆኗል። የትግራይ ጉዳይ ኢትዮጵያ ብቻ ሳይሆን የጠቅላላው የአፍሪካው ቀንድ የፖለቲካ መረጋጋት ጉዳይ ነው። በክልሉ ያለው የጦርነት ድባብ በአጎራባች ሀገራት ላይም ተጽዕኖ እያሳደረ ይገኛል። ለዚህም ሰማሃል መለስ የምታነሳቸው የሰላምና የፖለቲካ ማሻሻያ ጥያቄዎች በክልል ደረጃም ትልቅ ትርጉም አላቸው። የትግራይ ህዝብ ለዘመናት ለኢትዮጵያ ያደረገው አስተዋጽኦና የከፈለው መስዋዕትነት አሁን ካለበት የሰቆቃ ሁኔታ ጋር ሲነጻጸር በታሪክ የሚዘከር ሆኖም ታሪክ ብቻውን ህዝቡን ሊታደግ አልቻለም። አሁናዊ እርምጃ፣ የፖለቲካ መፍትሄና ለሰላም የሚደረገው ጥረት ከማንኛውም ጊዜ በላይ አስፈላጊ ነው። ሰማሃል መለስ እንደ አባቷ መለስ ዜናዊ የፖለቲካ ንቁነትና እንደ እናቷ አዜብ መስፍን የትግል ድፍረት ያላት እንደመሆኗ በትግራይ ፖለቲካ ውስጥ ትልቅ ለውጥ ታመጣለች ተብሎ ይጠበቃል። ይህ ለውጥ ግን በሰላምና በፍትህ ላይ የተመሰረተ እንዲሆን የሁላችንም የጋራ ጥረት ያስፈልጋል። የትግራይ ህዝብ ለአንድነቱና ለህልውና የሚያደርገው ትግል በሰላማዊ መንገድ እንዲፈታ የሰማሃል መለስ ምልከታዎች ትልቅ ፋይዳ አላቸው። በፖለቲካ መድረክ ላይ የሚነሱ ሀሳቦች ወደ መሬት ወርደው ህዝቡን እንዲጠቅሙ የሰላምና የፍትህ ጥያቄዎች በሙሉ ሊደመጡ ይገባል። በትግራይ ምድር ያለው የሰላም ጥያቄ የኢትዮጵያ ህዝብ አጠቃላይ ጥያቄ ነው። አዱናይ ብርሃነ፣ ፕሮፌሰር ክንድያ ገብረህይወት፣ ሰማሃል መለስና ሌሎችም ለሰላም የሚሰሩ አካላት የትግራይን ህዝብ ከህልውና አደጋ ለመታደግ የሚያደርጉት ጥረት በታሪክ መዝገብ ውስጥ ስፍራ ይኖረዋል። ይህም የሰላምና የፍቅር ድምፅ የጦርነትን ድምፅ እንዲያሸንፍ ይረዳል። የትግራይ ህዝብ የወደፊት ዕጣ ፈንታ የሁሉም ኢትዮጵያዊ ጉዳይ መሆኑን በመገንዘብ የሰላም ጉዞን በጋራ ማቀጣጠል ይኖርብናል። ሰማሃል መለስ በቃለ መጠይቋ ማብቂያ ላይ እንደገለጸችው ህልውናችን በሰላም ላይ የተመሰረተ ነው። ስለዚህም ሰላም ለሁሉም፣ ፍትህ ለሁሉ፣ ህልውና ለሁሉ ሊሆን ይገባል። ከዚህ ዝግጅት መሰናበቻ ላይ የሰማሃል መለስ ድምፅ የትግራይን ህዝብ ከህልውና አደጋ ለመታደግ የተከፈተ አዲስ በር ነው ብለን እናምናለን። ይህ በር በሰላም በፍትህና በእኩልነት መንፈስ የሚከፈት ነው። የትግራይ ህዝብ ከዚህ ህልውና አጣብቂኝ መውጣት የሚችለው በሰላምና በፍትህ ጎዳና ሲጓዝ ብቻ ነው። ሰማሃል መለስ ለዚህ ጉዞ የምታደርገው ጥረት የትግራይን ህዝብ ከህልውና አደጋ ለመታደግና ወደ ብልጽግና ለመውሰድ ትልቅ አስተዋጽኦ ይኖረዋል። ይህ ጉዞ አድካሚና ፈታኝ ሊሆን ይችላል። የሰላምና የፍትህ ጥያቄዎች ድምፅ ከፍ ብሎ ከቀጠለ ግን የማይቻል አይደለም። የሰማሃል መለስ ድምፅ የትግራይን ህዝብ ህልውና ለመታደግና ለኢትዮጵያ ሰላም ለማምጣት የሚደረገው ጥረት አካል ነው። ስለዚህም ይህንን የሰላም ጉዞ በጋራ በመቀጠል ለወደፊት ትውልድ የተሻለች ኢትዮጵያን መተው ይቻላል። ሰማሃል መለስ በትግራይ ፖለቲካ ውስጥ እያደረገች ያለችው እንቅስቃሴ ወደፊቱን የትግራይ ፖለቲካ በአዲስ መልክ እንደሚቀርጸውና ይህ ደግሞ በጠቅላላ የኢትዮጵያ ሰላም ላይ አዎንታዊ ተጽዕኖ እንደሚኖረው ብዙዎች ተስፋ ያደርጋሉ።
የሰላም ጉዞ በስኬት እንዲጠናቀቅ ተመኝተን የዛሬውን ዝግጅት እንጠቀልላለን።